ከአብ በቀር የመጨረሻውን ቀን የሚያውቅ አለ ወይ? በዚህ ጥቅስ መሰረት አለ ወይም የለም? በዚህ ጥቅስ መሰረት የመለስኩሎት ነው። ወልድ አምላክም ነው ሰውም ነው። ኢየሱስ አብ እኔ ኢየሱስ ክርስቶስ ሰውም ነው አምላክም ነው ወይ ብዬ አልጠየቅኩም። በወልድነቱ አያውቅም ነው ያልኩት። በአምላክነቱ ያውቃል ያልኩት እኮ የመለስኩሎት ነው ፓስተር። እሺ በአምላክነቱ ያውቃል። ኢየሱስ ክርስቶስ በአምላክነቱ አብ ነው? በፍጹም አይደለም። ኢየሱስ ክርስቶስ በአባትነቱ አብ ከሆነ ቆይ በፍጹም ብለሃል፣ መልስ ሰጠኛል። እሺ በአምላክነቱ አብ ካልሆነ አብ ሳይሆን እንዴት ሊያውቅ ይችላል? ከአብ በቀር የሚያውቅ የለም ብለሃል። በዚህ ጥቅስ መሰረት ከአብ በቀር የሚያውቅ የለም ካልክ በኋላ አብ ሳይሆን በሰውነቱም ብትወስድ አብ አይደለም፣ በአምላክነቱም አብ አይደለም። ኦኬ። ስለዚህ አብ ሳይሆን ከአብ በቀር የሚያውቅ የለም ካልክ በዚህ ጥቅስ መሰረት እንዴት ሊያውቅ ይችላል ታዲያ? በአምላክነቱ ያውቃል ፓስተር። በአምላክነቱ አብ አይደለም። አብና ወልድ እኔና አብ አንድ ነን ይላል ዮሐንስ ወንጌል ምዕራፍ 10:30 ላይ። በየትኛውም ብትወስደው ኢየሱስ ክርስቶስ በአምላክነቱ አብ አይደለም ካልከኝ ከአብ በቀር የሚያውቅ ሳይኖር እንዴት ሊያውቅ ቻለ ነው ጥያቄ። ገብቶሃል? ጥያቄው ገብቶኛል። ምን እያሉኝ እንደሆነ ልቋቃል እረዳለሁ። አይ ቲንክ ማቴዎስ ወንጌል ምዕራፍ 24ን ጠይቄ የነበረ መሰለኝ ከዚህ በፊት። ልክ ነኝ? አዎ ፓስተር ሰላም ነው። ሰላም ነኝ ማል ብዬ ነው ሰላምታ እያስቀደምኩ አለሁት። ይቅርታ። አሁን ወንድማችን ባነሳው ላይ ሀሳብ ማንሳት እችላለሁ። ትንሽ የመለሱት መልስ ለእኔም ግራም ያጋባ ስለሆነብኝ ጠይቄህ ጥያቄን ዘለኸው ስላለፍ አሁን ሳገኘ ደስ ብሎኝ ነው ያስገባው። ኢየሱስ አብ አይደለም ብለህ የምታስብ ከሆነ ማቴዎስ 24:36ን እንዴት ነው የምትተው ከመጽሐፍ ቅዱስ ላይ የሚል ጥያቄ አንስቼልሃለሁ። ሳትመልስልኝ ቆየ። አሁን ደግሞ አገኘው። አሁን እሱም ሳትመልስልኝ ወደ ሌላ መሄድ ጥሩ ይሆናል? ፓስተር እዛን ካን እኮ ሊመልስሎት እንትን እያልኩ አልፈቀዱልኝም እንዲመልስ እንዲያብራራ ስላልፈቀዱልኝ ነው ተውኩትና ወደዛ እንሄዳለን። ግን አሁን ባነሱት ላይ ጥያቄ ስለፈጠረብኝ ነው እና በዛ ላይ ማውራት እንችላለን። ይሄ መጨረሻ ነገር ነው። አንተ ጥሩ ያልሆነ ጨዋታ ነው የምትወደው። እባክህን እንደዛ አይነት መንገድ አትከተል፣ አይጠቅምም። ስላልፈቀዱልኝ ነው የምትለው። አንተ ከኔ ጋር አይደለም የምትነጋገር ያለው። አንተ የምትነጋገረው ለሰው ሌላ ሮንግ ኢንፎርሜሽን ልስጥ ብለህ ነው የምትታገለው። እነሱ ጥሩ አይመጣም። አንደኛ ሰዎችንም መናቅ ተገቢ አይደለም። ሁሉም ሰው ይመዝናል እኮ። ዝም ብለን ሳይኮሎጂካል ጌም እየተጫወትን በሰዎች ላይ እኮ መቀጠል አይቻልም። ስለዚህ አልፈቀድክልኝም ብለህ ስትል መልስ ኖሮህ እንደከለከልኩህ ነው የሚመስለው። እስኪ እድሉን ልስጥህና ይኸው ፈቅጄልሃለሁ። ኢየሱስ ክርስቶስ አብ ካልሆነ ወልድ ብቻ ሆኖ ማቴዎስ ወንጌል ምዕራፍ 24:36 እንዴት ነው የምትመልሰው? እስኪ መልስልን። አልፈቀድክልንም ብለህ ማለፍ በጣም ጥሩ አይደለም። አሁንም እንደዚህ የምትደጋግም ከሆነ ውይይት ማድረግ አንችልም። ማለት እኔ ድሉን እየሰጠው አንተ ደግሞ ዝም ብሎ ሳይኮሎጂ ብቻ ላይ የምታረግ ከሆነ በቃ እንደሱ አይነቱን ጨዋታ ሌላ ቦታ እንድትጫወት ፈቅጄ መተው ነው ያለብን። ግን የእውነት በቅንነት ከሆነ ያለኸው እና እድል ሳይሰጥህ ቀርቶ አንተ መልስ እያለህ እድል ሳይሰጥህ ቀርቶ ከሆነ እስኪ ኢየሱስ አብ ሳይሆን ወልድ ብቻ ሆኖ በማቴዎስ ወንጌል ምዕራፍ 24:36 ልትመልስልኝ የነበረው እንዴት አድርገህ ነው? እስኪ መልሰው። ይሄኛው አሁን ባነሱት ላይ ማንሳት አልችልም ማለት ነው። ከልክሎኝ ከሆነ ወደዛ መሄድ እችላለሁ፣ ችግር የለውም።
ይህንንም ከልክሎኝ ነው አልክ፣ ያኛውንም ከልክለኝ ነው አልክ። እንዴት ይሆናል? አንተ እንትንህ አንድ ሆነብኝ እኮ በቃ እንትኑ ሳይኮሎጂ ብቻ ሆነ ነገር። ከልክለኝ ነው እንጂ ልመልስልህ ነበረ ስላልከኝ ግልጽ መሆን አለበት። ለዛኛው እኮ ከልክዬህ ከነበረ እኮ አሁኑም ልከለክልህ እኮ። ስለዚህ እስኪ ማቴዎስ ወንጌል ምዕራፍ 24 36 ላይ ሂድና አንብብልን መጀመሪያ እስኪ። ይኸው እድሉን አልሰጠኝም ስላልክ እድሉን እየሰጠው ነው። ማቴዎስ 24 36ን አንብብልን መጀመሪያ። እሺ ፓስተር ጥሩ ነው። እሺ በዚህኛው እኔ ልመልስና እኔ እድሉን አንዴ አንተ ልትመልስልን ፈልገ እኔ እድልን የከለከልኩህን እስኪ አሁን ይህን እድል አግኝተህ ግልጽ አድርገው። ክፍሉ ባጭሩ ኢየሱስ ክርስቶስ አብ እንዳልሆነ የሚነግር ክፍል ነው። አንብብልን አልኩ። እንዴት ነው የምናወራው ወዳጅ? አንብብልን እያልኩ ባጭሩ ሰዓቱን ለመጠቀም ብዬ ነው ወደ እኔ ጥያቄም ለመምጣት እርስዎ በጠየቀኝ ላይ ያ ክፍሉ በትክክል ኢየሱስ ክርስቶስ አብ እንዳልሆነ የሚገልጽ ክፍል ነው። ነገር ግን ክፍሉን ታነብልናለህ ወይስ አታነብም? ችግር የለውም፣ አነባለሁ። ምን ችግር አለ ፓስተር? ላንብብ፣ ልክፈትሽ። ጌታ በኢየሱስም አነባለሁ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። ጥያቄ ምን አሉኝ? ምንድን ነው እዚህ ጋር የጠየቅኩት ጥያቄ? አይ አንብቡን ነው ያሉኝ እንጂ ጥያቄውን አልጠየቁኝም። አብ ካልሆነ ነው መሰለኝ መሰረን። ችግር የለውም፣ ግልጽ ያርጉልኝና ልመልስልዎት። ምን አሉኝ ፓስተር? ምን ጠይቄ ነው ጥቅሱን አንብብልኝ ያልኩህ? ኦኬ ጥቅሱን እኮ ማስረጃውን እርስዎን የሰጡኝ አንብብ ስሉኝ ነው ያነበብኩት እኮ። ምን ነበር ጥያቄ የጠየቁ? ኧረ እባክህን ጥያቄ ጠየቁኝ። ኢየሱስ አብ አይደለም ብለህ ኢየሱስ አብ አይደለም ብለህ ለጥፈሃልና ኢየሱስ አብ ካልሆነ ብሎ ነው የሰጡኝ ይህን ጥቅስ። እንደዛ አይደል ያሉኝ? እሺ እንደገና ሰማኝ። እሺ አሁን በማቴዎስ ወንጌል 24:36 ላይ የመጨረሻውን ቀን ከአባት በስተቀር የሚያውቅ አለ? በዚህ ክፍል መሰረት ኢየሱስ አብ እንዳልሆነ የሚገልጽ ነው ክፍሉ። በነገራችን ላይ ፓስተር ምንድን ነው የጠየቁ ወዳጅ? ስለዚያ ስለ መጨረሻው ቀን ከአብ በስተቀር ከአባት በቀር የሚያውቅ የለም አለ ነው አይደል ያሉኝ? በክፍሉ መሰረት ከአባት በቀር የሚያውቅ የለም ነው የሚለው ክፍሉ። ነገር ግን እርሶ ያነሱት ኢየሱስ ክርስቶስ አብ እንደሆነ የሚነግር ክፍል እንደሆነ አድርጎ ነው የሰጡኝ። ነገር ግን ክፍሉ አይልም እንደዛ። ፓስተር በነገራችን ላይ እኛ የሥላሴ አማኞች ኢየሱስ ክርስቶስን ወልድ ብቻ ነው ብለን አናምንም። ፍጹም ሰውና ፍጹም አምላክ ብለን ነው የምናምነው። በዚሁ እንዲሰሙ የተደማመጥን ወዳጄ፣ የተደማመጥን የጠየቁ ጥያቄ ኢየሱስ ክርስቶስ ወልድ ብቻ ከሆነ የመጨረሻውን ቀን የሚያውቀው አብ ነው ብለኸኛል። ከአብ በቀር የሚያውቅ አለ? አሁን ባነበብከው ጥቅስ መሰረት በዚህኛው ጥቅስ መሰረት ኢየሱስ ክርስቶስ ሰውም አምላክም ነው። የተናገረው የጠየቅኩህ ጥያቄ መልስልኝ።
ፓስተር የጠየቁኝን እኮ የመለስኩ ነው። በዚህ ጥቅስ ስለ መጨረሻው ቀን ከአብ ውጭ የሚያውቅ ሌላ አለ ነው ያሉኝ። እሺ አሁን ከአብ በቀር የመጨረሻውን ቀን የሚያውቅ አለ ወይ? በዚህ ጥቅስ አለ ወይም የለም? በዚህ ጥቅስ መሰረት የመለስኩሎት ነው። ወልድ አምላክም ነው ሰውም ነው። አዩ በወልድነቱ በዚህ ክፍል ላይ ኢየሱስ አብ እኔ ኢየሱስ ክርስቶስ ሰውም ነው አምላክም ነው ወይ ብዬ አልጠየቅኩም። እኔ ላልጠየቅኩ ነገር እየተናገርክ የምትቀጥል ከሆነ ምንም ፋይዳ የለውም። በወልድነቱ አያውቅም ነው ያልኩት። በአምላክነቱ ያውቃል ያልኩት እኮ የመለስኩሎት ነው ፓስተር። እሺ በአምላክነቱ ያውቃል። ኦኬ ኢየሱስ ክርስቶስ በአምላክነቱ አብ ነው? በፍጹም አይደለም። ኢየሱስ ክርስቶስ በአባትነቱ አብ ከሆነ ቆይ የምጠይቅህን በቃ በፍጹም ብለሃል፣ መልስ ሰጥተኸኛል። እሺ በአምላክነቱ አብ ካልሆነ አብ ሳይሆን እንዴት ሊያውቅ ይችላል? ከአብ በቀር የሚያውቅ የለም ብለሃል። በዚህ ጥቅስ መሰረት ከአብ በቀር የሚያውቅ የለም ካልክ በኋላ አብ ሳይሆን በሰውነቱም ብትወስድ አብ አይደለም፣ በአምላክነቱም አብ አይደለም። ኦኬ ስለዚህ አብ ሳይሆን ከአብ በቀር የሚያውቅ የለም ካልክ በዚህ ጥቅስ መሰረት እንዴት ሊያውቅ ይችላል ታዲያ? በአምላክነቱ ያውቃል ፓስተር። በአምላክነቱ አብ አይደለም። አብና ወልድ እኔና አብ አንድ ነን ይላል ዮሐንስ ወንጌል ምዕራፍ 10:30 ላይ የጠየቅኩ በየትኛውም ብትወስደው ኢየሱስ ክርስቶስ በአምላክነቱ አብ አይደለም ካልከኝ ከአብ በቀር የሚያውቅ ሳይኖር እንዴት ሊያውቅ ቻለ ነው ጥያቄ። ገብቶሃል ጥያቄው? ጥያቄው ገብቶኛል። ምን እያሉኝ እንደሆነ እኮ አውቃለሁ፣ እረዳለሁ። ምክንያቱም እየጠየቁኝ ነው መልሶ የጠየቁኝ። አሁንም ተመሳሳይ ነው ጥያቄው። ስለዚህ ሌላ ነገር የተናገርክ ያለው እስኪ ንገረኝ፣ ምንድን ነው የጠየቁኝ? ከአብ በቀር ሌላ የሚያውቅ አለ ወይ ነው አሉኝ። አይደለም። እሱንማ መለስክልኝ። ከአብ በስተቀር ሌላ የለም ብለን እሱን ጨረስን። በሰውነቱ ነው ኢየሱስ ክርስቶስን ሰውም አምላክም ብለን ስለምናምን በአምላክነቱ ነው የሚያውቀው ስላልከኝ በአምላክነቱ አብ ነው ወይ ነው ያልኩህ። አይደለም አልክ። ስለዚህ በአምላክነቱ አብ ካልሆነ ከአብ በስተቀር የሚያውቅ የለም እያልከኝ እንዴት ሊያውቅ ቻለ ነው ጥያቄ። ክፍሉ አይልማ በስተቀር እኮ አይልም። ስለዚያች ቀንና ስለዚያች ሰዓት ቀን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም ይላል። ልጅም ቢሆን የሚያውቅ የሚል የለም የሚለው አይደለም። ኢየሱስ አብ ከአባት በቀር የሚያውቅ የለም አይደለም። ኢየሱስ አብ አይደለም ነው ስሜ በቀር የሚል የለም ማለት ከዛ ከአብ በቀር አይልም ይላል። ታዲያ ለምን አይልም ማለት? ታዲያ ለምን አይልም አልከኝ? በአምላክነቱ እኮ አንድ ነው ፓስተር። ምክንያቱም ዮሐንስ ወንጌል ምዕራፍ 10 እሺ ያው እንግዲህ ወገኖች ይቅርታ ማለት እናንተን ዝም ብዬ ጊዜ ስሰጠው አንዳንድ የታቸው ናቸው ለምትሰሙ ሰዎች ለምን ጊዜያችን ይባክናል ልትሉ ትችላላችሁ። ግን እንደዚህ አይነት ሰዎች እድል የምሰጥበት ምክንያት አለኝ። ለምንድን ነው ምክንያት የምሰጠው መሰላችሁ? ይሄው ወገናችን አሁን ኢየሱስ አብ ብሎ የገባው በሌሎች ቦታዎች ላይ ክፍሎች ላይ ልክ እንደሚያውቅና ስለኛ ነገር የሚያውቅ ሆኖ ብዙ በሚያጥላላ ቃላቶች ይህን እውነት ብዙ ጥሩ ባልሆኑ ቃላቶች ሲናገር ስለምሰማው ይህን እድል ካገኘ ይግባና እስኪ እዚህ ሞክረው ብዬ ነው። እና የሚጠየቀው ጥያቄ ኢየሱስ ክርስቶስ አብ አይደለም ብሎ ኒክ ይዟል።
ስሙንም እንደዛ ብሏል። ካልሆነ ማቴዎስ ወንጌል ምዕራፍ 24:36 ላይ የመጨረሻውን ቀን የሚያውቀው አብ ብቻ ነው ተብሏል። ኢየሱስ ወልድ ብቻ ከሆነ እንዴት አድርጎ የመጨረሻውን ቀን ያውቃል ስል አምላክ ሰው ብቻ ሳይሆን አምላክም ነው አለ። ለኢየሱስ የሰጡት አምላክነትም የመጨረሻውን ቀን የሚያሳውቅ አይደለም። ለምን? በአምላክነቱ አብ ነው ወይ አልኩት። አይ አይደለም አለ። ስለዚህ በአምላክነቱም አብ ካልሆነ እንዴት ሊያውቁ ቻለ ታዲያ? አብ ብቻ ነው የሚያውቀው ብለህ የመጨረሻውን ቀን። የኢየሱስ ክርስቶስ አምላክነት ደግሞ አብ የማይሆን ከሆነ በምን የመጨረሻውን ቀን የማያውቅ አምላክነት ነው ማለት ነው። ስለዚህ ይህንን መመለስ ስላልቻለ ያው የደጋገመ ሌላ ነገር ይናገራል ማለት ነው። ይህንን መመለስ አይቻልም። ኢየሱስን ወልድ ብቻ አድርጎ በመጽሐፍ ቅዱስ ውስጥ መሄድ በጣም ከባድ ነገር ነው። ይሄኛውን ብቻ አይደለም፣ በጣም ብዙ አሉ በመጽሐፍ ቅዱስ ውስጥ። ኢየሱስ ክርስቶስ ፈራጅ ነው ብሎ ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩ የሚል ቃል አለ። ፈራጅ ነው ግን አባት ብዬ አልጠራውም ማለት አትችልም። የመጨረሻውን ቀን ያውቃል ግን አብ አይደለም ማለት አትችልም። ካላወቀ አያውቅም ነው እንጂ በአምላክነቱ ብትለው በምንነቱ ብትለው በፈለግከው ነገር ብትለው ሊያውቅ አይችልም አብ ካልሆነ በስተቀር። አብነትን ነፍገኸው የመጨረሻውን ቀን ያውቃል የሚል ቀዳዳ የለውም። ምንም በዚህ አያውቅም ነው እንጂ አብ አይደለም ግን ያውቃል ማለት አትችልም። ከአብ በቀር የመጨረሻውን ቀን የሚያውቅ ስለሌለ ሁሉን ወደ እሱ ይስባል ብለኸው አብ አይደለም ብለህ ልትከራከር አትችልም። ከአብ በስተቀር ሁሉን ወደ እሱ የሚስብ የለም ተብሎ በተጻፈበት ሁኔታ ላይ ማለት ነው። እና ኢየሱስ ክርስቶስን ወልድ ብቻ አድርጎ አስቀምጦ የማያስኬዱ የመጽሐፍ ቅዱስ ጥቅሶች ማዕት ናቸው። ፍርድ በሉት፣ ሁሉን ወደ ራስ መሳብ በሉት፣ የመጨረሻውን ቀን ማወቅ በሉት፣ በጣም በርካታ ነገሮች አሉ። ኢየሱስ ክርስቶስን አብነቱን ነፍገነው ወልድ ብቻ አድርገነው መጽሐፍ ቅዱስን አስማምተን ይዘን መሄድ አንችልም በጭራሽ። ስለዚህ ይህንን መሞከር የሚፈልግ አንድ ሰው ላስገባ ፍቀዱልኝ። አንዴ ኢየሱስ ክርስቶስ ወልድ ብቻ ሆኖ የመጨረሻውን ቀን ሊያውቅ የሚችልበት መንገድ አለ፣ እናንተ ናችሁ እንጂ ያልታያችሁ እኔ ላሳያችሁ የሚለን አንድ ሰው ካለ እድል ልስጥ።